ኦሪት ዘዳግም ምዕራፍ 7 ተራ ቁጥር 1 አምላክህ እግዚአብሔር ሊያወርስህ ፈልጎ ልትወርሳት ወደምትሄድባት ምድር በደረስክ ጊዜ ከፊትህም ብዙ አሕዛብን ከአንተ የሚበልጡትንና ከአንተ የሚበዙትን በኃይልም ከአንተ የሚበረቱትንም ሰባቱን አሕዛብ ኬጢያውያንንና ጌርጌሳውያንን አሞራውያንንና ከነዓናውያንን ፌርዛውያንንና ኤዊያውያንን ኢያቡሳውያንንም ባጠፋልህ ጊዜ ተራ ቁጥር 2 አምላክህ እግዚአብሔርም እነርሱን በእጅህ አሳልፎ በሰጠህ ጊዜ አንተም በወጋሃቸውና ባጠፋቸው ጊዜ ፈጽመህ አጥፋቸው እንጂ ከእነርሱ ጋር ቃል ኪዳን እንዳታደርግ አትማላቸው። አንድም ሰው እንዳይቀር ራርተህ እንዳትተዋቸው። ተራ ቁጥር 3 ከእነርሱም ጋር እንዳትጋባ ሴት ልጅህንም ለወንድ ልጆቻቸው እንዳትሰጥ የእነሱንም ሴት ልጅህ ለወንድ ልጅህ እንዳታጋባ እንዳታመጣ። ተራ ቁጥር 4 እንዳይከተሉኝና ሌሎችንም አማልክት እንዲያመልኩ ልጆችህን ያስታሉና የእግዚአብሔርም ቁጣ በእናንተ ላይ እንዳይነድባችሁ ፈጥኖም በእናንተ ላይ እንዳይደርስባችሁ እንዳትጠፉ ከእነርሱ ጋር አንድ እንዳትሆኑ። ተራ ቁጥር 5 ነገር ግን እንዲህ አድርጉባቸው፣ መሠዊያቸውን ሁሉ አፍርሱ፣ ሐውልቶቻቸውንም ሁሉ ሰባብራችሁ ጣሉ፣ የማምለኪያ ዐፀዶቻቸውንም ሁሉ ቆራርጣችሁ ጣሉ፣ የተቀረጸውንም ምስሎቻቸውን ሁሉ በእሳት አቃጥሉ። ተራ ቁጥር 6 ለአምላክህ ለእግዚአብሔር አንተ ቅዱስ ሕዝብ ነህና በምድር ላይ ከሚኖሩት ከአሕዛብ ሁሉ ይልቅ አንተ ለአምላክህ ለእግዚአብሔር ቅዱስ ሕዝብ ነህና እርሱ ለራሱ ታላቅ ሕዝብ ተሆንለት ዘንድ አምላክህ እግዚአብሔር መረጠህ። ተራ ቁጥር 7 እግዚአብሔርም የወደዳችሁና የመረጣችሁ እናንተ ከአሕዛብ ሁሉ በቁጥር ስለበዛችሁ አይደለም። እናንተ ከአሕዛብ ሁሉ በቁጥር ጥቂቶች ነበራችሁ። ተራ ቁጥር 8 ነገር ግን እግዚአብሔር ስለወደዳችሁ ለአባቶቻችሁም ለአብርሃምና ለይስሐቅ ለያዕቆብም የማለላቸውን መሐላ ቃል ኪዳኑን ስለጠበቀ ስለዚህ እግዚአብሔር እናንተን በጽኑ እጅ ከግብፅ ምድር አወጣችሁ። ከባርነትም ቤት ከግብፅ ንጉሥ ከፈርዖን አገዛዝ ከፈርዖን እጅ አዳናችሁ። ይህንን ኃይለ ቃል ኦሪት ዘጸአት ምዕራፍ 12 ላይ ያለውን እና ምዕራፍ 14 ላይ ያለውን ሙላውን ማንበብ ትችላላችሁ። ተራ ቁጥር 9 እናንተም አምላካችሁ እግዚአብሔር እርሱ አምላክ እንደሆነ ለሚወዱትም ሁሉ ትእዛዙንም ለሚጠብቁት ሁሉ ቃል ኪዳኑንና ምሕረቱን እስከ 1000 ትውልድ ድረስ የሚጠብቅ አምላክ የታመነ አምላክ እንደሆነ እወቁ። ተራ ቁጥር 10 የሚጠሉትን ግን ለማጥፋት በፊታቸውም ብድራቸውን ይመልስላቸዋል። ለሚጠሉትም ሰዎች እግዚአብሔር አይዘገይም፣ ነገር ግን በፊታቸው ብድራትን ይመልስባቸዋል።
ተራ ቁጥር 11 እንግዲህ ታደርጓትና ተሰሯት ዘንድ ትፈጽሟትና ትጠብቋትም ዘንድ እኔ ዛሬ ለእናንተ የማዛችሁን ትእዛዝና ሥርዓት ፍርዱንም ጠብቃችሁ ኑሩ። ከፍርዱ ከሕጉ ከትእዛዙ ሳትርቁ ለሕጉ ለትእዛዙ ለፈቃዱ ተገዦች ሁናችሁ ኑሩ። ተራ ቁጥር 12 እንዲህም ይሆናል ይህችን ፍርድ ሰምታችሁ ብትጠብቋትና ብታደርጓት ብታከብሯት አምላካችሁ እግዚአብሔር ለአባቶቻችሁ ለአብርሃም፣ ለይስሐቅ፣ ለያዕቆብ የማለውን ቃል ኪዳንና ምሕረት ለእናንተ ጠብቆ ያቆይላችኋል። ተራ ቁጥር 13 ይወዳችኋል፣ ይባርካችኋል፣ ያበዛችኋል፣ ሁሉንም ነገር ይሰጣችሁ ዘንድ ለአባቶቻችሁ በማለላቸው ምድር የአብራካችሁን የማኅፀናችሁን ፍሬ የመሬታችሁንም ፍሬ እህላችሁን ወይናችሁንም ዘይታችሁንም የከብቶቻችሁንም ብዛት የበጎቻችሁንም መንጋ ብዛት ይባርክላችኋል። ተራ ቁጥር 14 ከአሕዛብም ሁሉ ይልቅ እናንተ የተባረካችሁ ትሆናላችሁ። በሰዋችሁና በዘራችሁና በከብቶቻችሁ ዘንድ ወንዱም ሴቱም መካን የማይወልድ አይሆንባችሁም። ተራ ቁጥር 15 እግዚአብሔርም ሕማምን ሁሉ ከእናንተ ደዌንም ሁሉ ከእናንተ ያርቃል። የምታውቁትንና የማታውቁትን ክፉውን የግብፅ በሽታ ሁሉ በእናንተ ላይ አያመጣባችሁም። በጠላቶቻችሁ ላይ ሁሉ ግን የሚታወቀውንና የማይታወቀውን ደዌ ሲያመጣባቸውና በደዌ ሲያስጨንቃቸው ታያላችሁ። እናንተም ግን ከትእዛዙ ብትርቁ ቃሉን ችላ ብትሉ በሚታወቅና በማይታወቅ ደዌ ሲያስጨንቃችሁ ታገኙታላችሁ። ተራ ቁጥር 16 አምላካችሁ እግዚአብሔር በእጃችሁ አሳልፎ የሚጥላቸውን አሕዛብን ሁሉ ታጠፏቸዋላችሁ እንጂ እግዚአብሔር እንዲጠፉ ያዘዘባችሁን እናንተ ግን ራርታችሁ እንዳታዝኑላቸው። ይህም ብታደርጉ ግን ወጥመድ ይሆንባቸዋል። ከብቶቻቸውን ሁሉ ጣዖቶቻቸውንም ሁሉ አማልክቶቻቸውንም ሁሉ እንዳታመልኳቸው። ተራ ቁጥር 17 በልባችሁም እነዚህ አሕዛብ ከእኛ ይልቅ እነሱ ይበዛሉና እነሱን እንወጋቸውና እናጠፋቸው ዘንድ እንችላለን እንዴት ይቻለናል ብላችሁ አምላካችሁን እንዳትክዱት። ይሄ አምላካችሁን መጠራጠር ይሆንባችኋልና እንዳትፈሯቸው። አምላካችሁ እግዚአብሔር በጠላቶቻችሁ በግብፃውያን ላይ ያደረጋቸውን የሠራውን አይታችኋል። ይህንንም ኦሪት ዘጸአት ምዕራፍ 14 ላይ ያለውን ተመልከቱት። በኦሪት ዘጸአት ምዕራፍ 8 ላይ ምዕራፍ 7 ላይ ይህን ሁሉ አንብቡት። ተራ ቁጥር 18 ነገር ግን አምላካችሁ እግዚአብሔር በፈርዖንና በግብፅ ሁሉ ላይ ያደረገውን አስቡ። ተራ ቁጥር 19 አምላካችሁ እግዚአብሔር ዓይናችሁ እያየ ታላላቅ መቅሰፍትን ታላላቅ ምልክትንም ተአምራትንም በግብፅ ላይ እንዳደረገ አስቡ።
የጸናችውን እጅ የተዘረጋችውንም ክንድ እንዲህ አድርጎ እናንተን ከግብፃውያን እጅ ፈልቅቆ እንዳወጣችሁ አስቡ። እንዲሁም አምላካችሁ እግዚአብሔር እናንተ በምትፈሯቸው በአሕዛብ ሁሉ ላይ ያደርግላችኋልና አምላካችሁን እግዚአብሔርን እንዳትጠራጠሩት። ተራ ቁጥር 20 ደግሞም አምላካችሁ እግዚአብሔር የቀሩትን ከፊታችሁም የተሸሸጉትን እስከሚጠፉ ድረስ ተርብ ይሰድባቸዋል። ይህንንም አስቀድሞ እንዳደረገ ኦሪት ዘጸአት ምዕራፍ 8 ላይ ያለውን ተመልከቱ። ተራ ቁጥር 21 አምላካችሁ እግዚአብሔር ታላቅና የሚያስፈራ አምላክ በመካከላችሁ ነውና እናንተ ከእነርሱ የተነሳ እንዳትፈሩና እንዳትደነግጡ። ተራ ቁጥር 22 አምላካችሁ እግዚአብሔር እነዚህን አሕዛብ በጥቂት በጥቂት አድያለ ከፊታችሁ ያወጣቸዋል። የምድረ በዳ አራዊት እንዳያስፈሯችሁና እንዳይበዙባችሁ አንድ ጊዜ ታጠፏቸው ዘንድ ግን አይገባም። ስታጠፏቸው እናንተ ብዛታችሁን እያያችሁ ነው። አሕዛብን አንድ ጊዜ ብታጠፏቸው ምድር ጠፍ የሆነች እንደሆነ አራዊት ይበዛሉ። ያን ጊዜ አራዊት ደግሞ እናንተን ይበሏችኋል። ስለዚህ አራዊት እንዳይቀየሟችሁ ብዛታችሁን እያያችሁ አጥፏቸው እንጂ። እናንተ በብዛት እስከምትበረቱ ድረስ የቀሩት ይኑሩ። እናንተ ስትበዙ ግን ታጠፏቸዋላችሁ። ተራ ቁጥር 23 አምላካችሁ እግዚአብሔር ግን እነርሱን በእጃችሁ አሳልፎ ይሰጣቸዋል። እስከሚጠፉም ድረስ በታላቅ ድንጋጤ ታስደነግጧቸዋላችሁ። ተራ ቁጥር 24 ነገሥታቶቻቸውንም በእጃችሁ አሳልፎ ይሰጣቸዋል። ስማቸውንም ከሰማይ በታች ታጠፋላችሁ። እስከምታጠፏቸውም ድረስ ግን በፊታችሁ ይቆሙ ዘንድ አይቻላቸውም። ተራ ቁጥር 25 የተቀረጸውንም የአምላካቸውን ምስል በእሳት ታቃጥላላችሁ። ዕቃ የተሠራባቸውንም ብርና ወርቅ ሁሉ እንዳትመኙት፣ በአምላካችሁ በእግዚአብሔር ፊት እርሱ ርኩስ ነውና። በዚህ ነገር እንዳትጠመዱበት፣ ከእርሱ ምንም ነገር እንዳትመኙ ወይም እንዳትወስዱ። ተራ ቁጥር 26 እንደ እርሱ ያለ ርጉም እንዳትሆኑ፣ እርሱ ፍጹም ርኩስ ነውና። ፍጹም ርኩስ ነገር ወደ ቤታችሁም እንዳይገባ